ምን እንዳድርግ አንድ ሰው ከአመንዝራነት ለመራቅ ምን ያድርግ? መጽሐፍ ቅዱስ ምንድነው የሚለው? ማንንም እንዳናምን ያዘናል። የመጀመሪያው ነገር አንደኛው አሁን እስካሁን እንዳየነው ቅዱስም ብትሆን ጸጋም ቢኖር ጸሎተኛም ብትሆን ወግታ የጣለቻቸው ብዙዎች ናቸው ስለሚል ማንም ሰው የማይደክምበት የማይወድቅበት ምክንያት ነው። እሱ የመጀመሪያው ነገር ነው። ራሳችንንም ጭምር ቀርቶ ማንንም ሰው እንዳናምን ነው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 27 ላይ እንዲህ ይላል፣ በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? በፍህም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ስለዚህ ሰው ድካሙን ማወቅ አለበት። ብፁዕ ሲዘአምር ድካመ ዚአሁ መጽሐፈ መነኮሳት ድካሙን የሚያውቅ ሰው ምስጉን ነው ይላል። አንዳንድ ሰዎች ለማመንዘር የሚያስችላቸውን ወደ ኃጢአት ሊጥላቸው የሚያስችላቸው ጉዳይ ውስጥ ይገቡና ችግር የለውም ብለው ይዝናናሉ። መጽሐፍ ቅዱስ እንደዛ አይደል። ድካምን ማወቅ አለበት። ሰውነታችሁን እንዳታምኑት። እየሰማችሁ አንዳንዴ በተለይ በጋብቻም ከጋብቻ አሁን ጋብቻ ላይ ስለሆነ የምንማረው በወጣትም ከጋብቻ በፊትም ያለ ሰው አይኔ አልወድቅም የሚል አንዳንዴ ኮንፊደንስ እኛ ብዙ ጊዜ እኮ አብረን አሳልፈን ከሱ ጋር ከሷ ጋር ምንም የተፈጠረ ነገር የለም። ስለዚህ አይፈጠርም ከዚህ በኋላ። ይሄ እኔ ምን ይመስለኛል መሰላችሁ? ለዓመት በዓል የምንገዛው በግ እንደገዛ እናርደዋለን፣ ይታረዳል። እና አሁን ምናልባት ኢንተርቪው የሚያደርገው ጋዜጠኛ ቢመጣ ያን በግ እንዴት ነው ብትሉት አይ አልነኩኝም እኮ በዚህ ምንም ያው ትናንት ይችሉ ነበር ዛሬ አልነኩ ነገም ይላል። ዓመት በዓል እስኪደርስ ይቀርለታል። ስለዚህ ሌላ ቀን አልነካኝም ምንም አልሆንም ብትሉ ዓመት በዓል እስኪመጣ ነው እንዳትረሱት። ቀን አለው ማለት ነው። ምንም ቢሆን ራስህን እንዳታምን ድካሙን የሚያውቅ ሰው መጽሐፍ ቅዱስ ይላል ከዝሙት በሉስ ሽሹ። ምን አድርጉ? ቁጭ ብላችሁ ተመካከሩ ነው የሚለው። ስለ ዝሙት መጥፎነት ተመካከሩ አይደል? ከዝሙት ምን በሉ ሽሹ። ምን እንደሆነ እንዳላሳያችሁ እዚህ መቆም አለብኝ እንጂ መሮጥ ከዝሙት ሽሹ። ሊትራሊ ሩጡ ነው እንጂ ቁጭ ብላችሁ ዝሙት እኮ መጥፎ ነው አይደል? ሽሹ ነው። እንደ ዮሴፍ ልብሱን ጥሎላት ምን አለ? ሸሸ። ቁጭ አርጎ ቢመክራትስ ኖሮ አልገባሽም እኮ አንቺ ቢል ኖሮ እዛው ይቀራል ማለት ነው። አግብቶ ወልዶ ከብዶ እዛው ቤት ይቀር ነበር። ሽሹ ማለት ሊትራሊ ሽሹ ነው። ራስንም እንዳታምኑ። በዜና አበው ይገርማቸዋል። አንድ አባት መጽሐፈ መነኮሳት ላይ ወደ 90 ዓመት ሆኖታልና መቼስ ከዚህ በኋላ አልወድቅም ብሎ ሌሎችም አይወድቅም ብለው አስበው በቃ የምታገለግለው ሴት አንዲት ወጣት ሴት ትምጣና እዛው ያገለገለችው ትርዳው ብለው 90 ዓመት አልፎታል ሰጡት ማለት ነው። ብቻ ታሪኩን ሳሳጥረው በአመቱ ወለደ ከሷ። እየሰማችሁ ነው። 90 ዓመት ሆኖታል እና ምን አላት በሉ አነን ወልቤ ንቂት እኔ ተኝቻለሁ በሉ እስኪ። ልቤ ግን ንቁ ነው። ሰው ካልሞተ ምን እንዳትሉት ማለት ሬሳ ሲሆን መቼስ ነፍስ ይማር ብሎ መሄድ ይቻላል። ከዛ በፊት ግን ሰው ራሱንም ጭምር ምን እንዳይል ነው እንዳያምን መጽሐፍ ቅዱስ ይህንን ያስረዳል። ወደ ባልና ሚስት ሲመጣ ባልና ሚስት አትለያዩ በምን ምክንያት? ወደ ማመንዘር የሚመጣው ባልና ሚስት ባለፈው ስለ መኝታ በደንብ ተምረናል። እዛ ላይ አንስተነዋል። ባልና ሚስት በምንም ምክንያት መኝታ መለየት የለባቸውም። በቦታ መራራቅ የለባቸውም። በተለያየ ምክንያት መራራቅ የለባቸውም። በተራራቁ ቁጥር ሰይጣን እንዳይፈትናችሁ የሚለው የሐዋርያው ቃል ይመጣል ማለት ነው። ሌላው ላይ አለመፍረድ። ሰው እንዴት በትዳሩ ላይ እንደዚህ ያደርጋል? እኔ በፍጹም አላረግም ያሉ ሰዎች ያደርጋሉ አይቀርም። ምክንያቱም እግዚአብሔር እንደዚህ አይነት በራስ መተማመንን እና በሌላው ሰው ላይ መፍረድን ይጸየፋል። ስለዚህ ሰው እንዴት በትዳሩ ላይ እንደዚህ ያደርጋል ካልክ እንዴት እንደሚያደርግ ያስረዳል እግዚአብሔር። በማን አድርጎት ማለት ነው? በራስ ላይ አድርጎት ማለት። እንደዛ ከመሆን ይሰውረን። ሌሎች የመጣባቸው ፈተና እኔ ላይ ቢመጣ እኮ ልብስ እችላለሁ ነው ማለት ያለበት አንድ ክርስቲያን። መጽሐፈ መነኮሳት ላይ አንድ አባት የዝሙት ፈተና አስቸገረውና ሄዶ ለአበምኔቱ አባቴ በዝሙት እየተፈተንኩ ነው አላቸው። የእንጦንስን የመቃርስን ቆብ ደፍተህ ደግሞ ዝሙት ትላለህ አንተ? በሊድ ግባ ብለው ቃሉን ገፈፉት። እሺ አለ። አንድ ሱባኤ ቆየ። አሁንም መጥቶ ሲነግራቸው የበለጠ ሰደድ ጭራሽ እንዲህ ትላለህ አሉት። በሶስተኛው ሲያቀተው ፈተናው በቃ ከስድብ ውጭ ምንም አላገኘውም ብሎ ጥሎ ወጣ። ሲወጣ አባ ጳውሊ የተባለው ባህታዊ ከመንገድ ጠበቀው። ያዘው። ወዴት ነው የምትሄደው አለ። አይ እንደዚህ ተፈተንኩ፣ ለአበምኔቱ ስነግራቸው ያስደነግጡኛል። ስለዚህ ሶስተኛ ብነግራቸው ሊያወግዙኝ ነው የሚደርሱት፣ ቢቀርብኝ ይሻላል ብዬ ወደ ከተማ እየሄድኩ ነው፣ እዚሁ ቆያለሁ። የሚገርማቸው አባ ጳውሊ ጸለየና እባክህ በዚህ ወጣት ላይ የመጣውን ፈተና በዛ መነኩሴ ላይ አድርግበታል።
ዞረበት ማለት ነው ፈተናው። ሲዞርበት ያ መነኩሴ ከገዳሙ በሩጫ ማለት ነው እየሮጠ ሲወጣ አባ ጳውሊ ያዘው፣ ልቀቀኝ አለ። እሱ 2 ሱባኤ ታግሷል። አንተ ግን 1 ቀን እንኳን ማደር አቃተ። በሱ የመጣ ባንተ ፈተና ባንተ ሲመጣ አልቻልከውም። ስለዚህ ሰዎች ሲያደርጉት ያየነው ነገር ምንም ቢያስጠላን እምንፈርድ ከሆነ ዞሮ ማላይ መምጣቱ አይቀርም ራሳችን ላይ። ከዚህ ይጠብቀን እግዚአብሔር። ሌላው የሌላውንም ድክመት መደበቅ ያስፈልከባት ያበሳ መሆን፣ የሌላውን መሸፈን። አባቶቻችን ህይወታቸው ይሄንን ስለሚያሳየን ነው የነሱንም ነግራቸው። አባ መቃርስ በአንድ ወቅት አንድን መነኩሴ እየከሰሱ እየመጡ ይነግሩታል። መነኩሴ ነው ግን እንደዚህ ዝሙት ይፈጽማል፣ የሆነ ሴት ገብታ ትወጣለች ተደብቃ ይሉታል። በፍጹም የኔ ልጅ አያረግም በፍጹም ይላል አባ መቃርስ። በኋላ አንድ ቀን ሴቷ ስትገባ አይተው ጠብቀው ና የው ጉዱ እናሳይ ብለው ይዘውት መጡ አባ መቃርስ። ወደ በዓቱ ሲቀርብ አባ መቃርስ በፍጹም የኔ ልጅማ ይሄን አያረግም እያለ ጮክ እያለ እያወራ መጣ። ሲመጣ ደነገጠና ያ መነኩሴ ሴቲቱ ነይ ብሎ ቅርጫት ውስጥ ደበቃት ማለት ነው። ለዋ ላይ ዘጋው ከደነበት። አባ መቃርስ በተሰጠው ጸጋ አውቋል የቱ ጋር እንዳለች። ሄዶ ቅርጫቱ ላይ ተቀመጠ። በሉ ፈትሿል። ቢፈተሽ የለችም። ያው እሱን ተነሳ ይሉት በሉ ውጡ አለ። ልክ ሲወጡ ቅርጫቱን አነሳና ተነሽ ብሎ ሁለቱን መክሮ ጸሎት ሰጥቶ ደብቆ ሸኛቸው ማለት ነው። እጽዋቱ ሳይቀር መቃርስን እንደ አምላክ ከባት ያበሳ ወይም በደልን የምትሸፍን ሆን ካሉት ከቻለን እንደዛ ማድረግ ነው። ካልቻለን ቢያንስ ዝም ማለት አንድ ነገር ነው። ስለዚህ ለማድረግ እግዚአብሔር በቸርነቱ ይርዳል። ስለዚህ በጋብቻ የመጀመሪያው እሱ ነው። ሁለተኛው ቅናት ነው። ከስከዛሬ ካነሳናቸው ነጥቦች ውስጥ የረሳ ነው ቅናት ነው። ሰው በዝሙት ምክንያት ይፈተናል፣ ወደ ማመንዘር ውስጥ ይገባል። በማመንዘር ውስጥ ምክንያት ጋብቻ ይፈርሳል። ባለመለያየት፣ አብሮ በመሆን በሌላው ባለመፍረድ፣ ራስንም ቢሆን ባለማመን፣ በተቻለ አቅም ባልና ሚስት ባለመለያየት ብዙ ጊዜያቸውን አብረው በማሳለፍ ራሳቸውን ከዝሙት ፈተና ይጠብቃሉ። በምክረ ካህን እስከ ጸኑ ድረስ እግዚአብሔር ይጠብቃቸዋል። ጾም፣ ጸሎት ለዚህ ነው የሚያስፈልገው። በአንድ ወቅት አንዲት ሴት ምን አደረገች? የረሳሁት ነጥብ ስለሆነ ነው። ባሏ ወደ ሩቅ ሀገር ሄዶ መርከበኛ ነው፣ በጣም ረጅም ዓመት ይቆያል እና ቆይቶ የሚመለሰው ለወራት ነው። እንግዲህ የመርከብ ጉዞ እንደምታውቁት በጣም የረጅም ዓመት ነው እና የሆነ ጊዜ በጣም ፈተና መጣባትና የባሏን የቅርብ ጓደኛ አብሯት እንዲያመነዝር ጠይቀችው ማለት ነው። ስትጠይቀው በጣም መንፈሳዊ ሰው እግዚአብሔርን የሚፈራና በጸሎት የተጋ ራሱን የገዛ ሰው ስለነበር ምን አላት? እኔ ፈቃድሽን ልፈጽምልሽ አልችልም፣ ግን ማነው እችላለሁ፣ ደስ ይለኝ ነበር አብሬሽ ብሆን፣ ግን አንድ ችግር አለ። በመርከብ ተሳፍሬ እየሄድኩኝ ያለ ስለት ነበረብኝ፣ የሆነ አደጋ ደርሶብኝ ከዚህ ካወጣኸኝ 3 ወር ጾማለሁ ብዬ ነበር እና አሁን 2 ወሩን ጾሜ ስንት ይቀረኛል? 1 ወር ይቀረኛል እና እሱ ሳልጨርስ ሌላ ነገር ማድረግ ስለማልችል ባይሆን እንከፋፈልና 15 ቀኑን አንቺ 15 ቀኑን እኔ እንጹምና ከዛ እንደፈለግን እንሆናለን አላት። እሺ አለች። ከጧት እስከ ማታ ነው የሚጾመው አላ መጾም ጀመረች። ልትጸድቅ ነው የምትጾም አይደለ? ቶሎ እንዲቀርብላ ማለት ነው። የሚገርማችሁ በ15 ቀኑ የጾም ወቅት ይቺ ሴት ውስጧ የነበረው የዝሙት ሐሳብ ምን አለ? ሸሸ። ወታጸምም ኩሎ ፍትወታ ተዘስጋ፣ የስጋን ምኞት ሁሉ ጾም ጸጥ ታደርጋለች። ከዛ በኋላ መጣ እግሩ ስር ተደፍታ ይቅር በለኝ ያለችው እና በጾም መትጋት፣ በጸሎት መትጋት፣ መንፈሳዊ ሕይወትን መጠበቅ ጋብቻን ይጠብቃል ከማመንዘር። ሁለተኛው ቅናት ነው። በቅናት ምክንያት ሰዎች ሊለያዩ ይችላሉ። ባልና ሚስት የሆነ ያህል የመቅናት ነገር ሊኖራቸው ይገባልም ተገቢም ነው። መጽሐፍ ቅዱስ ይህን ይፈቅዳል። እግዚአብሔር በአምልኮቱ ጎልማሳ በሚስቱ ሲመጡበት አይወድም ይባል። ያ ቅናት ከመውደድ ነው። አንድ ወንድ ተነስቶ ምንም ቅናት የለብኝ እሷ እንደፈለገች ብትሆን ካለ ችግር አለ ማለት ነው፣ ወይ የሆነ የጤና ችግር አለ ማለት ነው። ምንም የማይመስለው ከፍቅር በመነጨ የሚሆን ቅናት አለ። ግን የአንዳቸውን የቅናት ስሜት የማጥፋት የማስቀረት ኃላፊነት ተሰጥቷቸው ከኔ ጋር በሉ። እንደ ማህተም በልብህ እንደ ማህተም በክንድህ አኑረኝ። እንደ ማህተም በምንህ እንደ ማህተም አኑረኝ ይላል። ከዛ ፍቅር እንደ ሞት የበረታች ናትና ቅናትም እንደ ሲኦል የጨከነች ናት። መኃልየ 8:6 ላይ እንደ ማህተም በልብህ ማለት ሚስት ነች ለባሏ የምትለው። እንደ ማህተም በልብህ አኑረኝ፣ ሁሌ አስበኝ፣ አስታውሰኝ። እንደ ማህተም በክንድህ አኑረኝ ደግሞ ማለት የሚታይ በልብህ መውደድ ብቻ ሳይሆን ፍቅርን በውጭም ምን በለው ግለጸው፣ ሰዎች ፊትም ተናገረው። አጠገቤ እያለህም ከአጠገቤ ሳትሆንም በልብህም በፍቅር አስበኝ፣
ከኔ ከራክም በኋላ ደግሞ በክንድህ አኑረኝ እንደ ማህተም። ለምን? ፍቅር እንደ ሞት የበረታች ናትና። እውነት ከወደድከኝ እንደ ሞት ስለምትበረታ ፍቅር አትረሳኝም። ስለዚህ እንደ ማህተም በልብ እንደ ማህተም በክንድህ አኑረኝ። ቅናትም እንደ ሲኦል የጨከነች ናት ይላል። ቅናት እንደምን? እንደ ሲኦል ክፉ ነገር የለም፣ ያን ከማየት ይሰውረን እግዚአብሔር። ስለዚህ እንደ ሲኦል ጨካኝ ነች። ሰው ቅናቱ ሲገባ ብዙ ክፉ ነገር ይሰራል። ስለዚህ እንደ ማህተም በልብ እንደ ማህተም በክንድህ አኑረኝ ይላል። እንዳትበድል አትቅና ይላል መዝሙር 37 ቁጥር 8 ላይ። በኦሪቱ ዘመን ባል በሚስቱ ቢቀና ወደ ቤተ ክርስቲያን ይዟት ይሄዳል። ወደ ቤተ መቅደስ ይቅርታ፣ ወደ ምኩራብ ወደ ደብተራ ኦሪት ይዟት ይሄዳል። ጸሎት ይደረጋል ካህኑ ፊት። እውነት እንደተጠራጠረው ሚስቱ ከሌላ ጋር ወስልታ ከሆነ እንዲያርግብኝ እንዲጨምርብኝ ብላ ትምላለች። እሱም ካረገ ይምላል። እንደዛ ነበር የኦሪቱ ነገር። በዚህ ምክንያት ብዙ ሴቶች ተቀስፈዋል፣ ብዙ ወንዶች ተቀስፈዋል። አንዱ ግን መረሳት የሌለበት ነጥብ ባል የሚስቱን ሚስት የባሏን ኢንሴኪዩሪቲ የማጥፋት ግዴታ አለባቸው። እሱ ምንድ ሲሆን ነው የበለጠ ደስ የማይለው ቅናት የሚሰማው፣ እሷ ምንድነው የሚሰማት የሚለውን ማወቅ። አወቃት ማለት ብዙ ትርጉም አለው ብለናል አይደል ባለፈው። ስለዚህ እሷ ምንድነው የቅናት ስሜት እንዲሰማው የሚያደርገው፣ እሱ ምንድነው የሚሰማት ብሎ አጥንተው አውቀው አንዳቸውን ነገር መዝጋት መጽሐፍ ቅዱስ ኃላፊነት ሰጥቷል።